መች ትመጣለህ? ከአዳም ረታ። እቴሜቴ ሎሚ ሽታ ከሚል የአጫጭር ልቦለዶች ስብስብ መድብል የተወሰደ። መች ትመጣለህ? ቅዳሜ። በዚያች የለጋ ዕድሜያችን የምትንቧች አቅሚቲ አዛውንቱንና ጎልማሶችን እነኛን ምድር ላይ 40 ዓመታት ያውም ቢያንስ አየር የተነፈሱትን በእግሮቻቸውም ረጅም የጊዜ ሂሳብ የተጓዙትን ባዘገመ በሚጠወልግ ብርታት ሌላ ቅስማቸውንም እንደ ጡት ያለቡትንና የሚያልቡትን በትንንሽ የሽወዳ ኪነቶችና ኪነታት ፊቶቻቸው ላይ አይን ርግብ ልንጥል ብልጠት ወይም ቴክኒክ ጎነጎን አልኩ። ጉንጎናም አይደርስ ቀላል ጠውላጋ ውሽክሽክ ኩሸት ናት። አተኩሬ የማየው ቤት 2 ሜትር ተኩል ከፍታ ባለው ግንብ ታጥሯል። ጠርሙሶች በደረቀ የሲሚንቶ ሊጥ ውስጥ ተከስክሰውና ተተክለው አጥሩን የተበሳጨ አስመስለውታል። መከላከያ መሆኑ ከራሳቸው ቀርበው ሲያዩት ደግሞ ትዕይንቱ ይከፋል። በቀትር ፀሐይ ውስጥ የተለያዩ የጠርሙስ ቀለሞች ተዋድነውና ተጋጭተው የሚፈነጥቁት ብርሃን የሚያስፈራ ነገር አለው። ቀርቤ ለመጀመሪያ በትኩረት ያየሁትም ዛሬ ነው፣ ቅዳሜ። ገና ሪዛ አላቆጠቆጥኩም። ግማሽ እርግማን ነው። የሷም የኮረሪማ ደረቷ ላይ ግራና ቀኝ እንደ ትንንሽ ጣቶች የቆሙት እነሱ ጡቶቿ ለጋ ናቸውና አልወደቁም። መቼም ብዙ ባላውቅ የሰው ዕድሜ ሲገፋ በትከሻው ከተሸከመው የኑሮ ጣጣ ውስጡ ጎምዛዛነትን እንደ ኮክ ጠጠር የወተፈ የበለጠ የመሬት ስበት ይገንበታል አሉ። የወደቀ እንጨት ምሳር ይበዛበታል እንደሚባለው አሉ ነው እንጂ ገና ምንጭሩ ላይ ጭገር ያልከሰከሰ ወጠጤ ስለ እነዚህ አይነት ሚስጥራት ምን አውቅና። ግን ያ ሲደርስባት ማየታችን አይቀር እቱ ኮረሪማን። ከቤቱ አጠገብ ሰፊ አስፋልት መንገድ አለ። በነጭ ደማቅ መስመር በቁመቱ ለሁለት የተከፈለ። የበልግ ዝናብ አጥቦት ስላለፈ ይሆናል አቧራና ጭቃውም ደማቅ የሆነው። ይህን መንገድ ተሻግሮ የቀለጠ ሰፈር ነው። ሰፈሩ ደግሞ ከጀርባው በሆነ ትንግርትና ኃይል እንደተገፋ ሁሉ ቤቶች ተፈጥሮና ኑሮ የሰጡትን ንጥረ ነገሮችን ሰባስቦ የመንገዱን ጠርዝ ታኮ ከዳር ዳር ቆሟል። አይገፉት ነገር። ታዲያ እዚህ ግንብ ስር ስቆም ከወዲያ በኩል ብዙ ዜጋ ከሰፈረበት ከሰፈሩ ማንም ያየኛል። የዚያ ሰፈር የእግር ኳስ ክለብ ብሌን ነኝ። ታዲያ ይሄ ብሌኑን ከላይ እስከታች የሚተላለፈው የሰፈሬ ፈጣጣ ከዚያች ርቀት በግልጽ ያየዋል። ቅዳሜ ከሰዓት በኋላ ደግሞ ሰፈሩ ከመቼውም ጊዜ የበለጠ ሕይወት ልበለው ወይስ ረብሻ ይሰፍንበታል። ከሁለንተናው ድምፅ ያወጣል። አይቻቸው የማላውቀው የማርቆስ እናት እንኳን ጀርባቸውን ለመንገዱ ሰጥተው የሆነ ነገር ይወቅጣሉ። ባለ አበባ ቀሚሳቸው የሰረሰራቸውንና የወቀጣቸውን መስመር ተከትሎ ከፍ እያለ ይወርዳል፣ እየወረደ ከፍ ይላል። ታዲያ በዚህ ዕድሜ ኮረሪማ የተባለች ልጅ ቦድ ሳይሆን እንኳን ማማለል ፈልጌ እዚህ አጥር ስር ስቆም ልቤ ውስጥ ከፍ ያለ ምኞት እንጂ ሁለታችንም የቀየስነው ቴክኒክ ይሰራል ብዬ አምኜም አይደለ። ቴክኒኩ ምንድነው? ኮረሪማን ገና ሳያት የወደድኳት ጠይም ናት። ነጭ ጉርድ ካናቴራ ለብሳ፣ ቀይ አጭር ሽንሽን ቀሚስ ለብሳ፣ ጡቶቿ ያለ መያዣ ብይ መስለው፣ የእውነት ይሁን የውሸት ደቃቃ የወርቅ ቀለም ያላት ድንብል አንገቷ እርግብግቢት መሃል አቁራ፣ የቀጠኑ ክንዶች፣ ትላልቅ ሊስቁ የፈለጉ አይኖች፣ ግን እናቷ እንዳይስቁ እንዳይገላምጡ እንዳያተኩሩ የገለገለቻቸው። በዚያ ላይ በችኮላ እንደተሰራ ሁሉ የተልቆሰቆሰ ጉንጉኗ እና ጠይምነቷ። የቀሚሷ በጨዋታ መሃል ከኋላ ፊኒራ አባባልና ከዛም ስር ሰርቄ የማያቸው ዘራፍ አይነ ሌባው ጠይም ወዛም ጭኖቿ። አላፈቀርኳትም፣ ግን በአይኔ በብሌኑ ገባች። ጠይም ጦር። ያኔ
ኳስ ጨዋታ ሊያዩ መጥተው ነበር ከነወዳጆቿ። ሜዳው ከነሱ ቤት ብዙ ያልራቀ ማዶ ነው እንግዲህ። የእነሱን ቤት አልፈን 5 ደቂቃ እየተላፋን ወደ ኋላ እየተባረርንና ወደፊትም እየሮጥን ቆመንም እያወራን ይሄ ሁሉ ተደምሮ 5 ደቂቃ ከተጓዝን በኋላ በሷ መማረኬን ለማንም ሳልናገር ዝም አልኩ። እንዴት አንድ ወንድ ያውም የተከላካይ ቦታ የሚጫወት ስንቱን ጉረኛ አጥቂ በሸርተቴና በትከሻ ግፊያ ድባቅ የመታው ወንድ አንድ እንዲህ ላፍታ ባየኋት ልጅ ስሟን ባልተጠራ ጠይም ልጃገረድ የምረታው። ስለዚህ ይሄ እንደ ወሬ ተቆጥሮ ለማንም አይነገርም። ከጥቂት ቀናት በኋላ አንድ ቀን ለልምምድ ስወጣ ቤቷ በር ላይ የቤታቸው በር ቀይ ሰፊ ብረት ነው። ብረቱ መሃል ደግሞ ሌላ ትንሽ ቀይ የብረት በር አለች፣ ቀይ በቀይ። ይህቺን ሶረኔ በዚያች ቀይ የበር ቀዳዳ ከጣዕመ ቢስ ልጃገረዶች ጋር እየገባችና እየወጣች ቤቷ ፊት ለፊት ያለ ወደ ቤቷ የሚያስገባ አስፋልት ላይ ገመድ ዝላይ ስትጫወት አገኘኋት። እሷም ያኔ ቀይ የመሰለ ነገር ለብሳ፣ እሷ ከበሩ ቀዳችው ወይስ በሩ ከሷ ቀዳ? ወዲያ ወዲህ እያለች ከመሰሎቿ ጋር ስትራበሽ ዝላይ አስገቡኝ አልኳቸው። ልጃገረዶቹ በሙሉ ጸጥ አሉ። እሷን አየኋት። ተሽኮረመመች። አይኖቿን አየሁ። አያችሁ፣ መሽኮምኮም ድባብ ነው። በሱ ከተወናበድኩ መሸሼ ነው። ከመሽኮርመም ጀርባ ብዙ ጊዜ አላዋቂነት ያለ የሚመስለው አንዳንድ ቀሽም ሰው አይጠፋም። መሽኮርመም ውስጥ ፍጹም ባይሆንም ዕውቀት አለ። የዚያ ዕውቀት ዋና ዓላማ የድንቁርና ጠንበል ልጃገረዲቷ ገጽ ላይ መጣል ቢሆንም ይህን ድባብ ለማለፍ አሳድጄ ያየሁት አይኖቿን ነው። አይኖቿንና አፏን ነው። መሽኮርመም ከእግር ኳስ አብዶ ጋር ይማሰላል። የአብዶ ሰሪው ዋና ጥበቡ በእግሮቹና በሌላ አካሉ እርስ በርስ የሚቃረኑ የሚጋጩ ምልክቶች ለባዕድ ቡድኑ ማስተላለፍ ነው። ግራ ክንፋችን ተዘራ ከሆነ ደግሞ በአፉ። ዋናው ጉዳይ ግን ኳሱ ነው። አሪፍ ተከላካይ ያደረገኝ የአብዶ ሰሪውን ዝላይ፣ ዳንስ፣ ትርምስና ጩኸት ችላ ብዬ ኳሷን ብቻ አተኩሬ ስለማይ ነው። መልእክቱን ዘመሴጅ ነው ዋናው ነገር። የሚገርመኝ ኳሷን እንደዛ ሳያት ብዙ ጊዜ ንጹህ ግዑዝ ነገር ትሆንብኛለች። እዚያ ሜዳ ላይ እግሮች ዙሪያውን እየተራኮቱ እያየኋት አእምሮዬ ውስጥ ያለ ቦታዋ ጠረጴዛ ላይ፣ ወንበር ላይ፣ ሰው ወይም ፍጡር የሌለበት ለጥ ያለ ሜዳ ላይ ብቻዋን ያለች ይመስለኛል። የሚይዛት ያኔ ነው። አጠቃላይ ገላዋን የኳሷን ሳይሆን የኮረሪማን እንደ ፈራኝና እንደ ሸሸኝ ሁሉ ሲሰበሰብ የአይኖቿን አገላለጥ ብቻ አየሁ። በከንፈሮቿ ልትለቀው ወይም ልታስቀረው ልክ እንደ ሞናሊዛ የምትሞክረውን ፈገግታ በአይኖቼ ቆንጥጬ ያዝኩ። ታኬታዬን ትከሻዬ ላይ እንዳንጠለጠልኩ አብሬያቸው ዘላለልኩና ስሄድ ዛሬ ውድድር አለ እንዴ? አለች አንዷ እድሜዋ ለድሬ ያልደረሰና ገና ፍርሃት ያልገባት። አዎ አልኩ እሸቴን። ተያዩ። ኮረሪማን አየዋት። በአይኖቼ እንድትመጣ ለመንኳት። ባክሽ ነይ አሳ መሳይ አልኳት። ነይ በእናትሽ አንቺ እንደ ኳስ እኔም እንደ 10 ቁጥር አጥቂ የፍቅር ማራዶና ሆኜ ኋላሽ ልከተልሽ አልኳት። ይሄ በአይኖቼ ያሰብኩትን በፊቴ ንቅናቄና በደም ግባቴ የጻፍኩትን ጓደኞቼ ድምፅ ሆኖ ቢሰሙት በታኬታ ቀጥቅጠው ይገሉኝ ነበር። እየተግደረደረች ልክ ያኔውኑ በቃል ኪዳን ላገባት አራዳው ጊዮርጊስ እንደምወስዳት ሁሉ ወይ ቅድስት ሥላሴ ወይ እዚህ ጨርቆስ ብቻ እየፈራች ከቤቷ እስከ ሜዳው ዓላማችን ጉዞአችን ለኳስ ጨዋታ እየመሰለ እያለ ተግባባኋት። ስሟን ነገረችኝ። ኮረሪማ። የምታምር ቅመም። ብታውቀውም ስሜን ነገርኳት። የት እንደምትማር ጠየኳት። በመጨረሻ ከትምህርት ቤት በስንት ሰዓት እንደምትወጣ ጠየኳት። ከዛ ደግሞ እንዴት ከቤቷ ልትወጣ እንደምትችል። አንተ ውሸታ፣ የት አለ ውድድር ደረቅ እያሉኝ ገና ያልኮረደዱት ማፈር መሽኮርመም ያልጀመሩት ልጃገረዶች እየሰደቡኝ ሄዱ። ኮረሪማ ሁሉ ነገር ገብቷታል። ከማያቸው አይኖቿና ከማይነጋገረው አፏ ቅርጽ
ቀድሞ እንዳልኩት ስሜቷን የምትደብቅበት ጠንበል የሚገለበው እነዚያ ጋር ነው። ጠንበሉ ከተነሳ እዚያ ብዙ ድርሰት አለ። የሆነ ድርሳን ያ የቄስ ልጅ ማርቆስ እንደሚለው አለ። ታዲያ ከትምህርት ቤት ወደ ቤት እሷን መሸኘት የምችልበት ሁኔታ ውስጥ አይደለሁም። 1 የተራራቁ ትምህርት ቤቶችን ነው የምንማረው። 2 የተለያየ ሽፍት ምድብ ነን። 3 እድሜ ለዚህ ገና የደረሰ አይመስለኝም። እኔ ገፍቼው ብሰራው እንኳን እሷም እድሜዋ እንደደረሰ ብታምንም ባታምንም ብቻ አብረን የሚያየን የሰፈር ሰው ደረሰች፣ ደረሱ ብሎ እንዲያሽሟጥጠን አልፈልግም። እነዚህ ቃላት አያስጠሉ? ደረሰች፣ ምን ጋር ደረሰ? ነገርየው ራሴን ያዞረኛል። ቴክኒኩ የተፈጠረው ይሄኔ ነው። ከላይ ወጌን ስጀምር ቴክኒክ አላልኩም? እሱ ይህችን ሙና ከቤቷ አውጥቼ ፒያሳ አንድ ኬክ ቤት ወስጄ እንደሷ የሚጣፍጥ ነገር ልገዛላት ፈልጋለሁ። በታክሲ ወዲያ አምባሳደር አውርጄ ሲኒማ ጋብዛታለሁ። እጅ ለእጅ ተያይዘን በጎዳና ሽር እንላለን። ይህን ምኞቴን ስነግራት መኝታ ቤቴ ውስጥ ነው ብዙ ጊዜ የምቀመጠው። መኝታ ቤቴ ማድቤቱ ጎን ነው። ማድቤቱ ደግሞ መንገድ ዳር ነው። መንገድ ዳር ሆነ ብታፏጭልኝ እሰማለሁ። ሂድ እንግዲህ አለ ተገራሚ። በልቤ በዚህ ዘመን የዚህ አይነት ነገር ይደረጋል እንዴ አልኩ። 3 ያፏጭልኝ አለች። ይታያችሁ ከመሽኮርመምና ገመድ ከመዝለል ሌላ ምንም አታውቅም ያልኳት ልጅ ስለ ፉጨት ጠቃሚነት 1 ነጥብ ጉራም ዕውቀቴ ላይ ጨመረችልኝ። ቀድሞ ጠንቅቄ የማውቀው ፉጨት የጎል ኪፐራችንን ነው። አቀብለኝና እኔ ልለጋው ሲለኝ፣ ከዚያ ሆኖሉን የተገናኘን ቀን እኔ ኋላ እሷ ፊት እዚያ የሚያይ መስዬ እዛች ሚኒ ቀሚስ ስር የማላውቀውን ሁለመናዋን እየጎመጀው ከአፏ ላይም ለሆነ ማታ የሚሆነኝ ቅዠት ልለቃቅም። ደሞ አለፍ ብለን እኔ ራቅ ብዬ ሄዳለሁ። እሷ ትከተላለች። 5 ደቂቃ ከቤቷና ከሰፈራችን ከሸሸም በኋላ በተገኘው መሳፈሪያ ፒያሳ እንገባለን። ፒያሳ ማን ያውቀናል? ፒያሳ ውስጥ ለብልግና የወጡ ሳይሆን በአጠቃላይ ባለ ጉዳይ እንሆናለን። ለምሳሌ የትምህርት ቤታቸው አድራሻ የጠፋባቸው በዘመኑ የተገኘው ምክንያት ይፈለሰፋል። ያው ዓለማችን ስለተሰላቸ ያምናል። ግን ለመሆኑ ስንት አይነት ማፏጨቶች አሉ? ከሩቅ የሚሰማ አለ። እሱ ጩኸት ነው። በቀስታ ሹሹ የሚደረግ አለ። ለሚስጥር ወሬ ቅብብል የሚደረግ። ይህ ሁሉ በአካል ቅርበትና ርቀት ይወሰናል። ጎኔ ላለው ሰው በብርቄ አላፏጭም፣ በሹሹ ነው። እዚህ ግንብ ስር ስቆም በየትኛው ስልት ነው የማፏጨው? ከፍ ካደረኩት ሰው ይሰማል። ዝቅ ካደረኩት የፉጨቱ ጉላት ግንቡን ዘሎ እሷ መኝታ ቤት ላይ ይሰማ ይችላል። ታዲያ ሳምንቱን ሙሉ አማካኝ ፉጨት ስለማመድ ቆየው። ያዋጣል? ብልህ ሰው ይሄን ቢሰማ ምን ነካችሁ? ይሄ ነገር ልምድ አይጠይቅም እኮ። ከመጀመሪያ የምትገናኙበትን ቀንና ሰዓት ቦታ ወስናችሁ መገናኘት። ምን እንደ ቁራ አጥር ላይ ሆነ ትጮአለህ? አይ እሷ አልፈለገችም እሷ። እንዴት? በቃ አትፈልግም። ይሄ በሽታ ነው። እንጃ፣ እሱ እንኳን ግራ የሚያጋባ ሊሆን ይችላል። ሲያፏጭላት የምትወድ ከሆነስ? ለፉጨት የተለየ ፍቅር ቢኖራትስ? ቁጭ ብላ ልክ 6:30 ላይ ሲፏጭላት መስማት አፒታይዘር ከሆነላትስ? ወይም በእድሜ የምትበልጣት ጓደኛዋ በፉጨት ስትጠበስ አይታ በዚህም ስትቀና ኖራ ለሷም እንዲሆንላት ፈልጋ እንደሆነስ? ምን ይታወቃል ጋሼ። በዚያም ላይ እኔ ሰፍሳፋ ሆኜላት የተፈለገውን ቂላቂል ነገር አድርግ ብትለኝና አድራጊ ከሆንኩስ? ወዳት አልወዳት እንደሆነ መፈተኗ እንደሆነስ? ዋናው በተፈለገው መንገድ ከቤቷ ማስወጣት ነው አይደለም? አይ የራሳችሁ ጉዳይ። ሌላውን ሰው ብቻ ሳይሆን ራሳችሁን ማሳቅ ፈልጋችሁ ይሆናል። ታዲያ ቅዳሜ ዕለት 6:30 ላይ የግንቡን አጥር ጥላ ተከልዬ መነጽሬን አድርጌ የሸሚዝ እጀታዎችን ጠቅልዬ 3 አፏጨው። ጎላ ያሉ መሃላቸው እንዳማረበት ህብስት ክፍተትና አየር ያላቸው
በቀላሉ እንደ ኳስ የሚነጥሩ 3 ድምፀ መልካም ፉጨቶች ነርሲስ ናልባልዲያን ቢሰሟቸው ክብር ይሰጧቸው ነበር። ጉዞዬን ለመጀመር ስነቃነቅ የማርቆስ እናት ወደ ቆምኩበት አዩ። ከዚያ ግራና ቀኝ አዩ። እኔን አዩ። ደግሞ ግራና ቀኝ አዩ። ማፏጨቴ መሰማቱ ማረጋገጫ ቢሆንም በመጀመሪያ ይወቅጣሉ። ሁለተኛ ልጃቸው ማርቆስ ሳምባውን ቲቢ ታሞ ሆስፒታል ነው። ታዲያ የሙቀጫው ድምፅ በጆሮአቸው፣ የልጃቸው ህመም በልቦናቸው እንዴት እኔን ሰሙ? ከአፌ ወጣው ከባድ ሚዛን ፉጨት ነበር ማለት ነው። ይህም ፉጨት ከኮረሪማ ሌላ ሰራተኛዋ ወይ እናቷ ቢሰሙ ይህን ሰምተው የልጃቸው ፊት መቀያየሩን ሲያዩ፣ የአለባበሷን መለዋወጥ ሲያዩ፣ መዘጋጀት፣ መውጣት፣ ማኮብኮብ መምሰሉን ቢጠረጥሩና ቢያስቀሯት ካለባበሷ ነጭ ካናቴራ ባለገመድ ቆዳ ጫማ ስትቀመጥ ልጥፍ የሚል ጭኗ ግማሽ የሚደርሰው ያ ቀይ ሽብሽብ ቀሚስና እንደ ትንንሽ መንታ የሸሚዝ አዝራሮች የቆሙ ጡቶቿ ስፔሻል ልብሶች ይመስሉኛል እየታዩ ባልተለመደ መልክ። እንደገና ደግሞ የማርቆስ እናት መስማታቸው አጠራጠረኝ። እኔንና ዙሪያቸውን እየተገላመጡ ደጋግመው አዩ ማለት ፉጨቴን ሰሙ ማለት ነው። እንዲህ ያደረጉበት ምክንያት ሌላ ቢሆንስ? በመጀመሪያ የልጃቸው መታመም አድክሟቸዋል እንበል። ሁለተኛ ወላድ እናቶች ደግሞ እንደ ኮረዶች ወገባቸው፣ ክንዶቻቸው፣ እግሮቻቸው ጠንካራ አይደሉም። ቀጥሎ በርበሬ እየወቀጡ ነው። በርበሬ መውቀጥ ማለት ደግሞ ደጋግሞ ማስነጠስ ማለት ነው። ታዲያ እየወቀጡ ሲያነጥሱ ድንገት ቁቅ አድርገው እንደሆነስ? አገሬ ቁቅ ማድረግ ከማስመለስ የሚያሳፍር ስለሆነ ታዲያ የተሰሙ መስሏቸው ማን ሰማኝ ብለው ለመሰለል ተገላምጠው እንደሆነስ? ኧረ ከላይ ያልኩት ሁሉ ባይሆንስ? በሆነ አጋጣሚ የኔ ሶስተኛው ፉጨትና የእሳቸው ቁቅታ በጊዜ አንድነት ፈልቀው እንደሆነስ? ታዲያ ይሄ ወደ ምን ወሰደኝ? ፉጨቴ በደንብ ያልተሰማ እንደሆነስ ወደሚለው ጥርጣሬ። ደግሜ ላፏጭ? ሊሆን አይችልም። ድንገት የመጀመሪያውን 3 ፉጨቶች ኮረሪማ ከሰማች ደግሜ ከማደርገው ጋር ተደምረው 6 ሊሆኑ ነው። በ6 ፉጨት ደግሞ አልተስማማንም። ታዲያ ምን አደርጋለሁ? መነጽሬን አድርጌ እጆቼን አጣምሬ ምንም እንደማይሰራ፣ ምንም ጉዳይ እንደሌለው፣ ማንንም ምንም እንደማይጠብቅ በፀሐይ እየተቃጠልኩና በግንብ ጥላ እየበረድኩ ሳይደግ ሳይጣላም ነው የሚሉት ለግማሽ ሰዓት ያህል ቆየው። ኮረሪማ ከቤቷ አልወጣችም። እሁድ ማታ ቤቴ ስመለስ ተበሳጭቻለሁ። መበሳጨት ጸባይ አይደለም። ኳስ ሜዳ ጎል ሲገባብን አትረበሹ የምለው እኔ ነኝ። 2-3 አጥቂዎች እየተንጋጉ ሲመጡብኝ እረጋጋለሁ። ይሄ ብዙ ተከላካዮች በመወናበድ የሚያበላሹትን ነገር በፍጥነትና በትክክል ማጠናቀቅ ያስችለኛል። አሁን ትናንት ቅዳሜ አንዲት ሴትዮና 3 ፉጨቶች ረበሹኝ። ራቴን በልቼ 1 ሊትር ውሃ ጠጥቼ አልጋዬ ላይ ጋደም እንዳልኩ አንድ ጥያቄ በአእምሮዬ ሽው አለ። አረ ለመሆኑ ቅዳሜ ነው ኮረሪማ ጥራኝ አለች ወይስ እሁድ ነው? ይሄ በእርግጥ መሰረታዊ ጥያቄ ነበር። ይሄን ሳላረጋግጥና ሳልመልስ ከቤቴ መጀመሪያውኑ መውጣት አልነበረብኝም። ብዙ ጊዜ ኳስ የምጫወተው ቅዳሜ ነው። ይሄንን ታውቃለች። ስለዚህ ቅዳሜ ና አትለኝም። ዛሬ እሁድ መስሎኛል፣ ምክንያቱም እሁድ አንጫወትም። ስለዚህ ልማዴ ወይም ነውላላነቴ ቀጠሮዬን አወናክሯል። ዛሬ ጨዋታ ለመኖሩን አታውቅም። እንደነገርኳትም ትዝ አይለኝም። ማስታወስ ማትኮር ደግሞ እሷን ከመውደድ ጋር ላይገናኝ ይችላል። ቢያንስ ከሶስቱ አንዱ ከሌሉ ነገራት ይበላሻሉ። ስለዚህ ቢያንስ ጥርጣሬን ለማጥፋት እሁድ ተመልሼ እዚያው ግንብ ስር ማፏጨቴን መቀጠል እንዳለብኝ ገባኝ። ቀኑ እሁድ ብቻ ሳይሆን ግንቡ ስር ቆሜ ያለው የታዘብኩት ነው። መንገዱ እንግዳ በሆነ ጥልቀት ጭር ያለ ነበር። የገባኝ ዛሬ ከቀኑ 6 ሰዓት ተኩል ላይ ነጫጭ ለብሰው ወዲያ ወዲህ የሚሉት ጥቂት ሰዎች አስታውሱኝ ፋሲካ መሆኑን ነው።
ፋሲካ እንዴት ትዝ አላለኝም? ትዝ ብሎኛል፣ ግን ልቤ አልገባም ወይም ቸል ብየዋለሁ። እሁድ ላይ ፋሲካ ተደረበና ወይስ ፋሲካ ላይ እሁድ ተደርቦ ወይስ ከጥንቱም አይነጣጠሉ? ቀጠሮዬን የተለየ ያደርገዋል? ሰፈሩም ጸጥ ስላለ በተረጋጋ ማንንም ባልፈራ ስልት ያው እዛ የፈረደበት አጥር ስር ቆሜ 3 ቅላጼያቸው የሚያምር ፉጨቶች ለቀቁ። ለምንድን ነው ከነኮረሪማ ማድቤት ሳያቋርጥ ጢስ የሚወጣው? ቀለም ቢኖራቸው ፉጨቶቼ አንዱ ካንዱ የማይለይ ሐምራዊ ናቸው። ፋሲካም ስለሆነ ቅርጻቸው የቅልጥም ወይም በስለታም ቢላ ተስተካክለው እንደተቆረጡ የድፎ ዳቦ ቁራሾች ወይ እንደ ጠላ መስሪያ ጌሾ የሆኑ ይሆናል። እንደ አረቄ መጠጫ መለኪያ መስታወትም ለስላሳ ናቸው፣ ግን ለጆሮ አይከብዱም እና ካፌ ሲወጡ ኋላና ፊት ሆነው ተከታትለው ወደ ትምህርት ቤት እንደሚሰደዱ ሕፃናት ወይ ለሱቅ አገልግሎት ቀበሌ እንደተሰለፉ የከተማ በላተኞች ወይም ከኦክስፋም ስንዴ ለመሰብሰብ እንደቆመ ተጎጂ በአጥሩ ላይም ይመስለኛል እንደ ሳሙና አረፋ እየተንሳፈፉ ሄደው የቤቷ ግድግዳ ላይ ሲለጠፉ ወይም በሯን ወይም መስኮቷን እየኮረኮሙ ሲወድቁ ይታወቀኛል። በዚህ መሃል ራሴን ጠየቁ፣ እንዴት ለፋሲካ ትቀጥረኛለች ወይስ እቀጥራታለሁ? ይሄን ማንም የሚጠይቀው ነው። እስላም ወይ ክርስቲያን መሆኗን ባላውቅም ብዙ ጊዜ ሰዎች ፋሲካን ቤታቸው ውስጥ ማሳለፍ ይፈልጋሉ። ኮረሪማም ሁኔታዋ ሁሉ እንደዚያ ይመስላል። ከቤት ልውጣ ብትል እንኳ በዝምታ በቸልታ በግዴለሽነት እንዳሻሽ የሚላት አባትና እናት አይኖርም። ቤት ውስጥ የተቀበረ በዓልና ዝግጅት ትታ ስትወጣ ትርጉሙ ምን ይሆናል? ከዚህ የተሻለ ድግስ የት አለ? መናቅሽ ነው? መጎርመስሽ ነው? መድረስሽ ነው? ስለዚህ ውጨቴን ብትሰማም ሰምታም ቢያምራትም ከተቀመጠችበት ወደ የትም መነቃነቅ አትችልም። እኔ ካደገችበት የቤተሰቧ ባህል እበልጣለሁ እንዴ? ይሄ ሁሉ እንቅፋት እንደሚያጋጥማት እያወቀች ታዲያ እሁድ ልትቀጥረኝ ትችላለች? ባይሆን በዓሉን አሳልፋ ሊሆን አይችልም? ባህል አሳልፎ ስለመገናኘት ይቅርና ጭራሽ ስለ ባህል አላነሳችም። ግን እኮ አንድ ሰው እኔን ማለቴ ነው የባህል ደደብነት ካላሰረው በስተቀር ጀማሪ የሆነች ትኩስነቷ የታወቀ ልጃገረድ የፋሲካ ቤቷን ትታ በእናቷ ቀሚስ ስር ሾልካ ባዕድ ክንድ ላይ ትወድቃለች ብሎ አይጠብቅም። የቀመሰችና ያልቀመሰች ሴት ስለ ባህል ያላቸው ግንዛቤ ይለያያል። የፋሲካ ትርጉም ፍጹም የመብላት ነው። ከተክሎች እስከ እንስሳት የሚበሉበት ነው። አንዳንዴ እንደኔ አይነት ሞላጫ ወይም የመሰለ እንደ ኮረሪማ አይነት የዋህ ወይም የመሰለች የፌሽታ ሜኗቸው ላይ ጃገረድ መሳምና መሳሳም የመሳሰለ ቢጨምሩበትስ? እና እየቆየ ብርቱ ባይሆንም ስህተት እንደሰራው ገባኝ። ኮረሪማ የቀጠረችኝ ከበዓሉ በኋላ ነው። አንድ ሰዓት ጠብቄ ያው ካፏጨው በኋላና ውጨቴ አድማጭ እንዳጣ ከተረዳው በኋላ ከቤቷ የወጣ ሰው እንደሌለ አየሁ። ዙሬ ከፊት ለፊት የቤቷን አጥር በር ባይ ብረቱ ላይ ባፈጥ ያው እንደተለመደው ቀይ ደፋር ግድግዳ መስሎ ቆሟል። እንደ መልካም አማች ዘፋኙ እንዳለው ቤቴ ተመልሼ ለበዓል የተዘጋጀ ማት ቅባት ያለው ዶሮና በግ ወጥ ነከነኩ። ጉርሻዬ ትሪ ዳር ቆሞ ሳየው ጥላ የሌለው የኮካኮላ ጠርሙስ ይመስላል። አባቴ መስኮት በአበላለ እየተበሳጨ ጉርሻህ እኔን ያክላል፣ ስለዚህ ስታጎርሰኝ መጠኑን ትንሽ አድርግልኝ ይለኝ ነበር። አባቴ የታወቀ ሰዓሊ ነው። የታወቀ ስል አፍራለሁ። እናቴንና ጉርሻዋን መውደዱ ምክንያት ሆኖ የስዕል አጣጣል ጥበቡ እንደተለወጠ ደጋግሞ ሲናገር ሰምቼዋለሁ። በቅርብ ስዕል ትምህርት ቤት በነበረው ኤግዚቢሽን ያቀረበው አንድ ስዕል ትልቅ ጉርሻ ጎርሳ አይኖቿ በዚህ ሰበብ ያነሱና ሊጠፉ የደረሰች እማማን ነበር። በኔ ግምት ሰዓሊ ስለ መብላት ሲስል፣ ስፖርተኛ ደግሞ ለጤንነቱና ለጥንካሬው የእውነት መዓት መብላት አለበት። ዘንዶ መሆን አይደለም። ምን ያህል በላሁ ያን ቀን? 2 እንጀራ ተኩል በዶሮ ወጥ ከ2 ቅልጥም ጋር በጣም በመቀቀሉ ባዘቶ የሆነ አንድ የበግ እግር ከመጨረሻው ይዤ ቀጥ አድርጌ ትሪ ላይ ሲይዘው
ስጋው በውሃ እንደበሰበሰ በራሱ ክብደት እንደሚወልቅ ቦላሌ ሱሪ በጉልጥምቱ ላይ ወደ ታች ይገፈፋል። 3 የተቀቀሉ መረቅ የጠጡ እንቁላሎች። ይሄ ሁሉ ሆዴ ውስጥ ተሰባስቦ ካበቃ በኋላ እንዳይንቦጫቦጭ ተክሎ የሚይዘው እንደ ሸክላ የደደረ የድፎ ዳቦ ስባሪ ከገባ በኋላ ቀልጦ ሲሚንቶ ይሆናልና። ሆዴ ደግሞ እህል ገብቶበት የሚያውቅ አይመስልም። አንዳንዴ የተቦረቦረ ጭን ባትና እግር ያለኝ፣ ይሄም የተቦረቦረ ገላ ከሆዴ ጋር በደም ስር ሳይሆን በቱቦ የተያያዘ እና የምበላው እህልና ስጋ ጥቂት ሰዓታት ሆዴ ከርሞ እየተንሸራተተ ወደ ጭኖቼ የሚሄድ ይመስለኛል። እየቆየም ከጭኖቼ ከባቶቼና ከእግሮቼ በላብ ተመስሎ የሚተን። ታዲያ ለምን ከበላሁ ከ2 ሰዓት በኋላ መልሶ እንደ አዲስ ይርበኛል? ለራሴ ጉንጬን በጉርሻ ሳብጬ የምግቦቹን አካሄድ በባለጌ ምናቤ የቃኘው ስቃለሁ። ከቤት ወጥቼ ሻይ ለመጠጣት ምናልባት ከጓደኞቼ አንዱን ባገኝ ብዬ ፒያሳ ለመውጣት እዛችሁ የለመድኳት ቼንትሮ ባር ታክሲ ስጠብቅ ፀሐይ ያለ ይቅርታ ለግማሽ ሰዓት ያህል በጨረሯ ፊቴንና ሁለመናዬን መታችኝ። እሁድ ሌሊት ለሰኞ አጥቢያ ከእንቅልፌ ባነንኩ። ከንፈሮቼ እያሳከኩኝና እያቃጠሉኝ ቀሰቀሱኝ። በዚህ ላይ ናስ ማጣመም የሚችል ራስ ምታት ግራና ቀኝ ጆሮ ግንዴን ይሰረስረኛል። መምጫ ጎዳናው አለቀበት በጆሮ ግንድ። የአባቴን መርዶ ብሰማ እንኳ ይህ አይነት ራስ ምታት በጆሮዬ በኩል አይመጣብኝም። የራስ ምታቱን መነሻ ባላውቀውም ከንፈሮቼን ግን ምች እንደመታቸው ገባኝ። አካክኬና ተበሳጭቼ ተመልሼ ተኛው። መኝታ ቤቴ ሰርቪስ ቤት ውስጥ ነው። ሰርቪስ ቤቱ 4 ክፍሎች አሉት። የእንግዳ መኝታ፣ ማድ ቤት፣ እኔ የምተኛበት ክፍልና ወና። ወናው ያረጀ ቁሳቁስ ማጎሪያ ነው። በህልሜ እሱን አጽድቼ ደካክሞኝ ሳለከልክ ነበር። በህልሜ ያጸዳሁት እዚህ ወና ክፍል ውስጥ እጥግ የሆነ ጨለማ ስርቻ ጠይብ ቀጭን ልጅ ጀርባዋን ወደኔ አዙራ ተኝታ አየው። ራቁት ሰውነቷ ላይ በሰረሰሯ መስመር በቾክ ኤፍሬም ተብሎ ተጽፏል። የሆነ ነገር እንደሚጠብቅ ሁሉ ፊት ለፊቷ ሄጄ ቁጭ አልኩ። ማን ነው ኤፍሬም? እኔ፣ ይሄን የምጽፈው ልጅ። ሰኞ ጠዋት ስነሳ ከንፈሮቼ አብጠዋል። ለምቦጬ በግራ በኩል ተነፍቶ ውሃ ቋጥሯል። ለመፈተሽ በአመልካች ጣቴ ስነካው ውስጡ ፈሳሽ ሲውለገለግ ይሰማኛል። ስፈጠርም ከንፈረ መልካም አይደለሁም። ለምቦጫም ከመባል በማርያም ልምምጥ የቀረልኝ ነኝ። እባክህ እሱን እንኳን በልክ አድርግለት ብላው ፈጣሪ። አሁን በማበጡ ከለምቦጫም አልፌ አህያ መስያለሁ። ኮረሪማ እንዲሆኜ እንድታየኝ አልፈለኩም። እንዲህ በተበላሹ ከንፈሮች የሚያምሩ ከንፈሮች ካሏት ልጅ ጋር በመሃል ከተማ ተውረገረኩ ማለት ይከብዳል። ተለናጨኩ ሊሆን ይችላል። ያው ከለንጨጭ መጣ። እሷም መተረቻ ትሆናለች። ኮረሪማ ከከንፈር ጋር ፒያሳዋለች አይነት። ለዛሬ ብቻ ሳይሆን በምች ማበጡ የከንፈሬ የወደፊት ዋና ታሪኩ ሊሆን ይችላል። ቆይቶ በትዝታ ወሬ ያኔ ከንፈርህ እንዲህ ያበጠ ቡጥ እያሳዩ ያበጠለት ተገናኝተን ተብሎ ትዝታ የሚቀር አውቶማቲክ ቦምብ እንደተጣለባቸው ሂሮሺማና ናጋሳኪ በአሳዛኝ የታሪክ ትዝታ ረድፍ የሚሰፍር። በመጀመሪያ ዕለተ ቀጠሮ በምች የቆሰለ ከንፈር ይዞ በከተማው መንጦልጦል የጠበሳን ኪነትና ስም የሚያንቋሽሽ ነው። ግን ቃል ደግሞ መከበር አለበት። ያሉት ከሚጠፋ ያሳደጉት እና ያሉት ሸበቶች እየዋሹ ሲያረጁ ብናያቸውም በተረት ግን ሊያርገበግቡን። ታዲያ ኮረሪማ ቤት ግንብ ስር ቆሜያለሁ። ወዲያ ወደ ግራ የሚያልፍ አሮጌ ፔዦ ተሰብሮ ሞተሩ ይጨሳል። ባለቤቱ ጠበቃው ታደሰ ፍቅረ ስላሴ ነው። የሚጠብቀው ነገር እንዳለ ሁሉ ወገቡን ይዞ ወዲያ ወዲህ ይላል። ያቺ ቁሊ ሚስቱ ሎሚ ሽታን ጎረቤታችን አስናቀ ወስዶበታል ይላሉ። አንዳንዱ ሲበሳጭ በመኪናው ይሁን በሚስቱ ዝም ብሎ ወገቡን ይዞ ወዲያ ወዲህ ይላል። ሌላው ወዲያ ወዲህ የሚለው መንገደኛም ፋሲካን ያሳለፈ አይመስልም።
ትንሽ መጥገብ እንኳ አይፈለቅቀውም እንዴ? ከኮረሪማ ቤት ድምፅ ሰማለሁ። የድንች ጥብስ ይሸተኛል። ፋሲካው አልቆ በመኔው ድንች ውስጥ ገቡ። በሐሳቤ የተንጠለጠለ የከሰል ፍም ላይ ድንቾች ከነጥብቋቸው ሲድበለበሉ ታየኝ። 3 የኔም ቡጤ የሚያካክሉ ድንቾች፣ አንድ በትልቅ ተጠብሳ የጠቆረች፣ አንድ የተጀመረች ገና ቢጫነቷ ያልጠቆረ፣ ሶስተኛ አንድ ጎኗ የጠቆረ። ኮረሪማ ለባብሳ ተቀምጣለች። እናቷ ድንቾቹን በማንኪያ እያገላበጠች የት ልትሄጂ ነው የለባበስሽው? ለምን ይለባብሳሉ? ለምን ያስጠጣሉ? ቤት የምትጠርግ መስላ ወይም ተጠርጋ የወጣች ቆሻሻ መስላ አትመጣ። ጉዳዩ ደረቷ ላይ ያሉትን ቁልፎች አርፈው ከተቀመጡበት የማላቀቅ የገጠሙ ከንፈሮቿን በከንፈሮቼ መክፈት እንጂ የላውንደሪ ባለቤቶችን ወይም የልብስ ሱቆችን የማወዳደር አይደለም። እስኪ የበሰለውን ስጪኝ ትላታለች ኮረሪማ አለ አይደለ የወሬ አርዕስት ለመለወጥ። ይህኔ አፏጫለሁ። ስህተቱ የቴክኒክ ይሆናል። ዕቃ ሲያንጋጉ ባፏጭ፣ ወይ ማራኪ ወሬ ይዞ ባፏጭ፣ ወይ ያናወዙ ባፏጭ። ድንች ይወዳሉና አለ ነገር የፋሲካውን ስጋ ቶሎ አረሱም። እሱን ሲግጡ ባፏጭ ባይሰሙ ስህተቱ የማን ነው? ግን አልቻልኩም። ከንፈሮቼን በጡጦ ቅርጽ መሰብሰብ አልቻልኩም። የመጀመሪያው ፉጨት የሚሰማው ለራሴ ብቻ ይመስል ነበር። ከአፌ ላይ እንደ ላባ ቀስ እያለ በእፍረት አንገቱን ደፍቶ ሲወርድ በአይነ ህሊናዬ አየዋለሁ። ወይም በአባጣ ለምቦጬ ላይ እንደ ወፍራም ዘይት እያዘገመ ሲፈስ፣ ቀስ ብሎ መሬት አርፎ የሆነች ጥቁር ድንጋይ ተደግፎ ወደ ባቡር ጣቢያ ተጠርጎ ለመሄድ ንፋስ ሲጠብቅ፣ ሚያዚያ ደግሞ ንፋስ የት አላትና። ሁለተኛ ፉጨት ሞከርኩ። ሌላ ላባ። ሶስተኛ ሌላ ላባ። ከንፈሮቹ ላይ ያጎነቆለው በመግል የተሞላ ፊኛ ሲፈነዳ ሰማሁት። ሂሮሺማ ተፈጸመ።